ምንም እየተካሄደ ያለ ነገር የለም ምን ሆነ ነው አንተ እሺ በቃ ማጣራት የምትፈልገው ነገር ካለ እዛው ሄዳ አጣራ እዚህ ቤት አይደለም እሺ የኔን ህይወት ትመልስልኛለህ እድሜን ትመልስልኛለህ ልጅነቴን ትመልስልኛለህ ሳቄን ታመጣዋለህ አንገቱን ነው እንግዲህ ይወጉታል አንገቱን ይወድቁታል ከወጉት ደም ይፈሳል ቤቱ ማን ነው ያጸዳዳው ማን ነውስ አንቺ ለኛ ሰው መቼም ጠቅሞና ያቅም አልኩሽ ተናገርኩ ልጅ እዚህ ቤት ነው መረጋጋት ስለኛ ቤተሰብ ስለወቅ አንተ ምንም ልትጠቀማችሁ ምን ይጠቅመናል ይጠቅመንም ይችላል አይጠቅመንም ነገርኩሽ በቃ ካሜራውን ያዙልንና ውጡ ከዚህ ቤት እስካሁን እዚህ ቤት ውስጥ ዋለበት እኮ ለምን አይሄድም ትንሽ በቃ ለወጣ ነው ደኝ ብዬ ባምናት ቴባልኳት እንዲያረጋችኝ ማለት ነው ምን ሰራች ነገርሽ ምን ሰራች ዝም በይ በቃ ምንም ሰውነቱ ወልቆ ቢታይ የተደበደበችበት አለ አንቺን አልሰማሽም እናቴ ላይ ደግሞ የተመቱትም አለ አንተ መቼም ወንድሜ ልትሆን አትችልም እሺ ምንድነው መቼም ወንድሜ ልትሆን አትችልም አልኩ በቃ አንተ እኔ እንደ አዲስ ልሰራኝ አትችልም እሺ እኔ ምንም መልስ አይሰጣችሁም ሌላ ነገር የሚመልስላችሁ ኃይለኛ ነው ችግር የለውም ይስደበኝ እንዴ ምን ሆነ ነው አንተ የመጣበትን ነገር ወይታችሁልን ውጡ አንፈልግም እኛ ምንም አይነት ጥያቄ አንፈልግም ችግር የለውም ማለት ምንድነው ምንም የደረሰብኝ ነገር የለም ተደብድበሽ ታውቂያለሽ እንዴ አንቺ ተይ እንጂ ማየ ለምንድነው የሚወሽ መቼ ነው የተደበደብሽው የሰለኛ ቤተሰብ እሱ እንዴት ሊያቅ ቻለ በቃ አሁን እንግዲህነት ነው እንዴት ሊያቅ ቻለ እናትሽን ማዳመጥ አንቺ አትናገርም እንዴ ምን ሆነሽ ነው በቃ አንፈልግም በይው የምን ሚስጥር ነው እናቴ የምን ሚስጥር የለም ምንድነው የምትይው በቃ ዝም ብለሽ የምን ሚስጥር ነው ለማን ነው የምታወሪው ታዲያ ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ እኔ ሀብታሙ ነኝ ዛሬ ደግሞ አንድ ቤት ውስጥ እንገኛለን ማለት ነው እዚህ ጋር የምታዩት እህታችን አንድ መስጠት የምፈልገው መረጃ አለ እባክህን ቤት ድረስ ስላለችኝ እንግዲህ ቤቷ ድረስ ተገኝቻለሁ ማለት ነው እናንተ ደግሞ እንግዲህ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ የኔ ቤተሰብ ሁኑ ላለው ማለት ነው እንግዲሁም ሰብስክራይብ አድርጋችሁ የኔ ቤተሰብ የሆናችሁ በሙሉ ደግሞ ለብዙ ሰው እየተዳረሰ ስላልሆነ ሼር በማድረግ ሐሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ እየገባችሁ ሐሳብ አስተያየታችሁን ግለጹልኝ አያዋለሁ ማለት ነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩላለሁ እሺ እህቴ እንደምን አለሽ ሰላም ነው እግዚአብሔር ይመስገን ሰላም ነው ይመስገን መልካም ስም አልበል ክርስቲና በለጠ እሺ ክርስቲና ምንድነው ልትነግሪኝ የፈለግሽው ነገር ዛሬ እዚህ ድረስ የጠራሽኝ ምንድነው እስኪ ንገሪኝ የጎረቤቴን ነገር ነው ለነገር መፈልገው እና ዛሬ ከነገ እነግረዋለሁ እያልኩ በጣም ነበር ሳስብ የነበረው አሁን ግን በቃ ነገሩ እየበዛ ስለሄደ ግዴታ መናገር አለብኝ ብዬ ስላሰብኩ ነው አንተ ጋር የመጣሁት መፍትሄ ያገኛለሁ ብዬ ማለት ነው ምንድነው ነገሩ ጥሩ ነው ማሰብሽ መልካም ነው ጎረቤቶቼ አንድ ልጅ አላቸው እና ልጅቷ ጓደኛዬ ከምልክ እህቴ ብልክ ይቀለኛል እና እናቷና አባቷ ናቸው ሚኖሩት እና በጣም ብዙ ነገር እየተደረገች በቃ ብዙ ጊዜ ማለት በጣም ስትበደል ነው የምትለው ይሄን ነገር ደግሞ በቃ ለማንም ነገር አትናገርም የልብ ጀለሷን ስለሆንኩ ለኔ ነው ነገረችኝ እና ምንድነው የሆነችው ነገር አሁን እየነገርሽኝ ያለሽው እንግዲህ ጎረቤትሽ ጋር አንድ ልጅ አለች እናትና አባት አንድ ልጅ ነው የሚኖሩ ስለዚህ እንግዲህ እሷ ደግሞ ያንቺ ቤስት ጓደኛሽ ናት አዎ ስለዚህ ምንድነው የተበደለችው ነገር እስኪ ንገሪኝ በደንብ እኔ ማለት ጎረቤታማቾች ነን ስላልኩ በጣም እየተቀራረበ ነው እቤታችን ማለት እና በጣም ብዙ ጊዜ ማለት ጩኸት ሰማለሁ ከመለ በላይ የሌለ ጩኸት ነው የምሰማው እና ምንድነው እያልኩ ዛሬ ከነገ እሰማለሁ ምንድነው እያልኩ ሳጣራ ከዛ አንድ ቀን በቃ እንደ ጓደኛን ጠሯትና ምንድነው ቆይ ምናምን ብዬ ስጠይቃት ታይ ምናምን ብላ በጣም ብዙ ጊዜ ይሻውዳኛልሽ በነገራችን ላይ ከዛ ከጊዜያት አንፃር በኋላ ምናምን አቀቷት ነው መሰለኝ ማለት ለሆነ ሰው ስትናገር ነገሩ ይቀልልሃል ውስጥ ከምትይዘው እና ስታወራልኝ ገረመኝ የምሬን ነው ማለት ለምን እኔም አባት አለኝ እንደዚህ አላስብም እና በቃ ውሸት ነው ምናምን የምትለው ነገር የለም በአይኔስ ካላዩ ድረስማ አይሆንም ብዬ እሺ ብዬ ግን እንደ ጓደኝነት አዳምጫ ዝም አልኩኝ እና ነገ የተፈጠረው ነገር አንድ ቀን ብቻ አይደለም በጣም ብዙ ጊዜ ነው የሚያስቸግራት እና በቃ እንዴት ነው ጾታዊ ጥቃት ሊያደርግባት ይፈልጋል እና ከአንዴም ሶስቴ ምናምን እንደዚህ ሲጮን ይሰምቻለሁ ግን በቃ እየገረፋት ነው የሚመስለኝ ታውቃለህ እና ታሳየኛለች የተዋጨረችውን ምናምን ነገር ታሳየኛለች ማመን ያቃተኝ እና እኔ አላቅም ምን ብዬ እንደምጨርስልን አላቅም ምንድነው ምክንያቱ ማለት ይሄን ነገር የሚያስብበት ወይ የሚያደርግበት ምክንያቱ ምንድነው እናቲቱስ ምን ትላለች ስለ ልጅቱ ይሄ ነገር ሲደርስባትስ ለምንድነው ለሴቶችና ህፃናት ያላመለከተችው ወደ ጣቢያ ሄዳ በአቅራቢያው የሚገኝ ፖሊስ ጣቢያ ሄዳ
ለምንድን ነው ያላመለከተችው? ዝም የምትልበት ምንድን ነው ምክንያቷ? እኔ ይመስለኛል ከእናትየዋ ጋር አንዴን ታሳምናላቸው ማለት ምን እንደሆነ ባላቅም እኔ በእናቷ አንግል በቃ ስለ እናቷ ስታወራ ክፉ ነገር ሰምቼባትም አላቅም ሲጀመርም ነው የምልህ። ግን በቃ እናትየዋም ይመስለኛል ታውቃለች። ግን እንዴ ነው አንተ ባለቤቷ ስለሆነ እንደዚህ አይነት ነገር ላይ እንዴ ነው ከቤተሰብ አልፎ እንዲወጣ አልፈለገችም። ያው አስማምታ ምናምን ነገር አንድ ላይ እንዲሆኑ ነው የፈለገችው መሰለኝ። እንደዛ ነገር የሆነ ስታወራ የሆነ ነገር እየደበቀች ነው የምታወራው ገብቶካል። እና የሆነ ነገር ላለመናገር ፈልጋ ከቤት እንዲወጣ አልፈለገችም ጭራሽ ማለት። እና እቺ ልጅ ማለት ስነግረኝ አላመንኩም ብያለሁ። አንዴ ቀን ምን ይሆንልሃል ሽንት ቤታችን በእነሱ ቤት ጓሮ ጋር ነው ያለው ማለት እና እንትን ይሄ መስኮቱ አልተዘጋ መጋረጃው እንትን ግርብብ አላለም ነበር ተከፍቶልህ ነበር መጋረጃው ብቻ። ከዛ ሽንት ቤት ይሄ ስል መጀመሪያም እየጮች ነው ማለት ካለ ይሄ ስል ሳጭልቅ ማለት የምር ይነመለ እንደዚህ እየታገላት ምናምን ነገር ከላይኛ ያለው ልብስ የምር ወልቋል ምናምን ነገር እየታገላት ማመን ያቃቴ ነው ማለት። ከዛ ምን ላድርግሽ ልጁ ምን ላድርግ ለራሴው ያምታታው። ከዛ በኋላ ላይ ባይኒ በብረቱ ስላዩ ነው አሁንም እየመሰከርኩ ያለሁት። ከዛ ወይ ጉድ እናትንጅን ተባትየው አለካስ ታውቃለች ይሄንን ነገር ማለት እናትየዋም ታውቃለች። ከዛ እናትየዋ ካወቀች እኔ ጎረቤቷ ምን ቤት ነኝ ገብቶ ካላባባል እናትየዋ የወለደቻት እያወቀች እሷን ካልተሰማት ብዬ አሰብኩና ይቅርታኔ እንደዚህ ነገር ውስጥ አልገባም ብዬ ቃጥ ብዬ ወደ ቤት ሄድኩኝ። ከዛ በቃ እኔ ራሱ ነው ማለት አባቴን መፍረድ ጀመርኩ። እንዴት እንደዚህ ይሆናል ብዬ በሚለው በቃ አባቴን ራሱ እየፈሩት መጣው። ከዛ ዛሬ ከነገ ጉድ ይወጣል ምናምን ነገር ድጋሚ ትመጣና ትነግረኛለች። አሁንም እንደዚህ ነው እንደዚህ ነው ትለኛለች። ከዛ በአሁኑ አምኛታለሁ ግን አይቻለሁ ማለት አልፈለኩም ገብቶካል። ይሄ ነገር ለምን እነሱ የደበቁትን ለምን እንደሆነ ማወቅ ፈልጌያለሁ እና ማወጣጣት ጀመርኩ። ከዛ እንደዚህ እየተደረገ ከሆነ ለምን ፖሊስ ጋር አትሄጂም ለምን እስክትሞቺ ነው የምትጠብቂው ምናምን ነገር ብዬ ነገርኳት። ከዛ በኋላ ላይ አረ ምናምን ብላ ታስቂሳለች። እኔ ምንድነው ቆይ የምትጠብቂው ይች ልጅ ምናምን ነገር። ከዛ በጣም ቆየ እንደዚህ የሆነ ምናምን ነገር። ከዛ ካየው ምንም ቆይ አንድ ቀን እውነቱ ይወጣል በሚለው ዝም ማለት ጀመርኩ። ከዛ ማቆ ታሪክ የለም ብቻ ብዙ ነገር እየተፈጠረ ምናምን እየጮሁ ከዛ እየተጮሃለች ብዙ ጊዜ ምናምን ያንዴ አይኑ ያብጣል አንዴ ምኑ ያብጣል አንዴ እጇ ይሰበራል አንዴ ምን ይላል። ከሱም ብሶ ትምህርት ቤት የምሬን ነው ማለት ትምህርት ቤት በጣም ጎበዝ ነች። ሴክሽን አንደኛ ምናምን ስለምትወጣ በጣም በትምህርት ቤቱ ታዋቂ ተማሪ ነች። እና እንደዚህ አይነት ሰዎች ምናምን ነገር ማለት ኋላ ቀር እንድትሆን አልፈልግም የምሬን ነው ማለት እና ኋላ ቀር እንድትሆን አልፈልግም። ብዙ ነገር በቃ ድሮ ቤተክርስቲያን አብረን ነበር የምንሄደው ቤተክርስቲያን ራሱ አትሄድም። ልደት የጓደኞቻችን ምናምን ሲከበር አብራን አትዝናናም። በቃ እንዴ ልበል አንዳንድ ሰው ሲጨቆን የለም ከዘመድ ጋር ምናምን ሲኖር እንደዛ ነው የምትኖረው። እና በጣም ማስፈሳሰል ጀመርኩ። አዳሪን የምሬን ነው ማለት ሰላሚን አጥቼ ነው ማድረው የምር እኔ ስራ ሄደናል ብለው ራሱ እናትና አባቴ ሲወዱ ድሮ የሌለብኝም ባህሪ እያነገርኩ ነው። ባሩን ቆልፍ አርጊ ራሱ የምሬ ነው በቃ ጭንቅ ነው የሚለኝ በጣም ነው የሚጨንቀኝ ያየሽው ነገር ስለረበሽሽ ማለት ነው። እና በጣም እየጨነቀኝ ምናምን ነገር እንዲህ ልበል ስማ ቦልድ ለማንም ማለት እንዴት እንድብይ እንደማስረዳ አላውቅም። እና እናትየዋም ማለት እናትየዋንም ለካስ ይቀጠቅጣታል። እናትየዋም ልጅየውም አንድ ላይ የሚቀጠቀጡት። ከዛ ከጊዜያት አንፃር በኋላ ምንድነው ይሄ ጉዳይ ማለት ወይ ቤቱ የራሱ ስለሆነ ሊያስወጣቸው ነው ማለት ቤቱ በራሱ ስም ነው ገብቶካል። እና ይሄን ጉድ ማያወጡት ወይም ከቤት ያባረናል ብለው ነው ምናምን ብዬ አሰብኩና ለምን አንድ መፍትሄ አልፈጥርም ብዬ ከራሴ ለመጠየቅ አላሰብሽም? ልጅቱን ጓደኛሽን ልጅቷንማ ስጠይቃት እውነቱን እንደዚህ ምናምን ባትልም ያው አምናለች እንደዚህ እሷን እንደሚደፍራት ምናምን ታምናለች። ግን እንደዚህ ግልጽ አድርጋ ምናምን ብዙም አላብራራም። ደፍሮኛል ነው ወይስ ሙከራ ነው የምትልሽ? ሙከራ አድርጎብኛልም ደፍሮኛልም ከጊዜያት አንጻሩ ማለች እኮ። ከዛ በሌሊ እናትየውም ትደበደባለች ምናምን ነገር በቃ እኔ የመሰለኝ እርግጠኛ ነኝ በቤት በቃ ቤት ያባረናል ምናምን በሚለው ነገር ነው። ግን እኔ ከሌለው ገብቶካል እኔ ስኖር ነው ቤቱም አብሮኝ ሊኖር የሚችለው እና
ብያሰብኩና በቃ ለሷ እንደዚህ ብዬ መከርኳት እና ፖሊስ ጋር ምናምን ብዬ ሳስረዳት ኧረ ተይ እማዬ ትገለኛለች ምናምን ነገር አለች ማለት ስትል ነው። እሺ አሁንም ሳያት እንደዚህ በቃ የላትም ዝም ብሎ አሁንም መጮ አረ ለምን እንደዚህ ይሆናል? እነዚህ ከሚሆንማ አንድ መሆኑ እኔ እንደ ጓደኝነት የራሴን እንትን ልወጣ ብዬ ያንተንም ስለምከታተል ወደ አንተ ሪካርድ ይዤ ለን የመጣሁት። በነገራችን ላይ ምን አይነት ሪካርድ? ስጮ ምናምን ነገር ያለውን ነገር እኔ ጋር መታ ደግሞ ያወራችሁን ለምን ታማኝነት እንዲኖረኝ ገብቶካል። እኔ እናንተ ምንም እኔ እንደዚህ ብዬ ብነግረው ማለት ታመንም ለምን እንዴ እኔም እኮ ውሸታም ልሆን እችላለሁ እንድታምኔ ላንተ ብዬ ግን ለምን እሷም ፖሊሶች አውቀው ይሄ ነገር እውነታ ላይ እንዲደርስ እኔ በቃ ወደ ድሮዋ እንድትመለስልኝ ነው የምፈልገው። ትምህርቷን እንድትማር ሰንበትም ተማሪ ነች፣ ሰንበቷን እንድትከታተል ብዙ ነገር በቃ እንደ ድሮ እንደ ልጅነቷ እንድትጫወት እንድስቅ ፈልጋለሁ ምናምን ነገር እንደዚህ አይነት ደግሞ ከሷም አልፎ እኔ ላይ እንዲደርስም አልፈልግም። ገብቶካል። ነገ ላይ እኔም ሴት ልጅ ነኝ ያሰጋኛል እኮ ለምን ቤተሰቦቿ ወጥቷል ብሎ አንድ ቀንም ቤቴ ክፍት ሲሆን ገባ ብሎ ነገር ሊያደርገኝ ይችላል። ለዛ እኔና አስቤ ከዚህ ሁላ ነገር እንደዚህ አይነት ከመጨረሻችን ከዚህ የበለጠ አሰቃቂ ከሚደርስ ለምን ሞት የሚባል ነገር አለ ነገ ላይ ይሄ ጉድ ከሚወጣ ተብሎ ግን በነገራችን ላይ በጣም የጨነቀኝ ነገር አለ። የሆነ ሳለ ማለት አባትየው ማለት በጣም ይጮሃሉ ምናምን ነገር በየከለ አይቺ የሚተቀጠ እና የምር ሳምንት ምናምን ነገር ሳምንት ወይ 2 ሳምንት ይሆናል ማለት ድምጹን ሰምቼው ጭራሽ አላውቅም። ጭራሽ ድምጹን ሰምቼው ማለት አሁን አባትየው ድምጹን አትሰሚውም? አልሰሙም። ዘመዶቹ ጋር ሄዱ ይሁን እኔ እንጃ እኔ የለም ነው አሁን የለም እና የሆነ አይምሮዬ ላይ በጣም ብዙ ነገር ተፈጥሯል። ወዴት ሄዶ ይሁንስ አልጠየቅሻቸውም? አሁን ጓሷ ጓደኛሽ ስለሆነች እሷ ምን ጠየቅሻት? ምን ጭራሽ አሁን እኔንም ፊት እየነሱኝ ነው። ለምን የሆነ በቃ ሳያችሁ ምናምን የመደንገጥ ምናምን ነገር ይኮሳተሩብኛል። ድሮ እንዴት ነው በጣም ከመወደዳችን የተነሳ ማለት የሆነ ነገር ራሱ ሲጎል ቤታቸው ተመጣና እንደዚህ መተለኝ ሴትዮ ሲጥ በቃ ከአንገት በላይ እና የሆነ ተጠራጠርኩኝ። ገብቶካል። የሆነ ነገር ሲኖር ነው የሰው ልጅ ደንገጥ ምናምን የሚለው እና ፊት ምናምን ነሳችኝ። ቢያንስ የሆነ ነገር ስትደባበር እሺ። እኔ ግን ከሰው ጋር አልተደባበርኩም። እንደው በተቻለኝ አቅም ያው እንደ ሰውኛ እየረዳዋት ምናምን ነው ያሉት። ገብቶካል። የሆነ እንደ ጓደኛ ለልጅቷ እና የሆነ አጠራጥሩኛል ምናምን ነገር። ይሄ ነገር ደግሞ እውነታው ምንድን ነው ለአንተ ተናግሬ እውነቱን ማወቅ ፈልጋለሁ። ፖሊስ ደርሶ ምናምን ነገር። ስለዚህ አንቺ አሁን ለህግ አካል አላመለከትሽም፣ ለሴቶችና ህጻናትም አላመለከትሽም። እኔ ያንተን ይህ ማስረጃ ከያዝሽ ለምንድን ነው ወደ እነሱ ያለድሽ? እኔ ማለት ይሄ ነገር ብቻ ማለት እንደዚህ አንተም እውነታውን እንደምታስወጣ ብዙ ጊዜ ይከታተልሃለሁ ከምልህ በላይ የምሬን ነው የምልህ። ለብዙዎቻችን ለማለት ለሴት ለእህቶቻችንም ለህዝቦችም ማለት ብዙ ነገር እንደ ትምህርት ሆኖናል። የምሬን ነው የምልህ። ራሳችንን እንድንጠነቀቅ ምናምን ነገር አይቼዋለሁ። በጣም ነው የምወደው እንትንህን እና ፖሊስ ብቻ እንዲያውቅ አልፈልግም በነገራችን ላይ። ለምን አንተም ይህን ነገር ማለት ቀርቦ ሌላ ሰው ከዚህ ላይ ትምህርት ሊወስድ ይገባዋል። ገብቶካል። እና የፈለኩት አንተ ይሄንን ነገር እውነቱን አወጣተህልኝ ምናምን ነገር ብዙ ነገር ተፈጥሮ ብቻ ምንድን ነው ይሄ ነገር አባትዬስ ወዴት ሄዶ ነው? እነሱስ ለምንድን ነው የሚበደሉት? እና ለምንድን ነው የሚደበደቡት? ያ እሱን ስለምን ደርስባቸዋል? እሱ ነገር እንዲወጣልኝ ስለፈለኩ ዋነኛው አላማዬ እነሱ ማለት አንዴ ማለት እንደዚህ እየዋሹ ስለሆነ ገብቶካል። ላወጣጣቸው አልችልም፣ ግን አንተ መተህ በምትችለው አቅም ምናምን ነገር እንትን ብትረዳኝ በጣም ነው ደስ የሚለኝ እና አንተ ጋር ለመምጣት ነው ልቤ ገፋፋኝና ብዙም ጊዜ ስለምከታተል አንተ ጋር መጣሁ። በጣም እናመሰግናለን። ያው በተጨማሪም እንግዲህ አሁን እነሱ ጋር ሁለተኛ ነገር እያሳሰበሽ ያለው ምንድን ነው? አባትየው ወላሂ የለም ነው። እነሱ ላይ ደግሞ የምታየው ፊቶች አሉ። ፊት እየሰጡሽ አይደለም። በፊት ቢያንስ ታዋራሽ ነበር ስለተፈጠረው ነገር ሙሉ በሙሉ በደንብ በግልጽ ባታዋራሽም ያው በከፊሉ ትነግርሻለች። ያው ለመንገር ስለሚከብዳት ይመስለኛል። እና ያን ነገሮች እያስተዋልሽ ነው። ነገም በእኔ ቢደርስስ ጎረቤቴ ነው ሰውዬ የሚሰራው ነገር ትክክል አይደለም ነው እንግዲህ አሁን የተረዳውሽ ነገር። ስለዚህ ወደ ቤት ልንገባ የምንችልበት ምክንያት እንዴት ነው ማለት ምን ሰዓት ነው ቤት የሚገኙ የሚወጡበት የሚሄዱበት ነገር አለ? ከሌለ ደግሞ ይቀላል ብዬ አስባለሁ። ምክንያቱም ጎረቤት እስከሆንሽ ድረስ ባሉበት ሰዓት
ወደ ውስጥ ገብተን ልናናገር የምንችልበትን ነገር እስኪ እኔ ደግሞ ከክሮዎች ጋር ልገናኝና ከነሱ ጋር አውርቼ በዚህ ጉዳይ ወደ ቤት መሄድ ይሆናል። ሌላ ያልነገርሽኝ ነገር ካለ ይጠቅመናል ብለሽ የምታስቢው ነገር ካለ እሱ ንገሪና ማስረጃ ያልሽኝ አለ። እሱ ማስረጃ ደግሞ እንግዲህ ያው እንድትሰጭና እንፈልጋለን። ምክንያቱም እንዳልሽው ነው። ከምንም በላይ አንቺ የተፈጠረውን የጠረጠርሽው ነገር አለ። በማስረጃ ሲሆን ደግሞ የተደገፈ ይሆናል ማለት ነው። ይህን ራሱ ማሰብሽ በጣም ብስልና ብልጥ ልጅ ነሽ፣ ጎበዝ ልጅ። በዚሁ ቀጥይበት። ሌላ ያልነገርሽን ነገር ካለ በዚሁ አጋጣሚ ወይም ደግሞ መልእክት የምታስተላልፊው ነገር ካለ በዚሁ እድሉ ልስጥሽ። እኔ ማለት ያው አሁንም ቢሆን እናንተ እሷን አታውቋትም፣ ገብቶካል። እኔ ነኝ ማመቻቸት ያለብኝ እሷ ጋር ይህን ነገር እንትን እንድትል። እንደኔ ያሰብኩት የተወለደችበት አሁን በቅርብ አሁን 1 ሳምንት ምናምን ነገር ቀርቶታል ማለት ልደቷ የሚከበረበት። በዚህ ቅጽበት እኔ ሰርፕራይዝ ላረጋት በሚለው ጉዱ አበዛለሁ። ገብቶታል። ከእናቷ ጋር ተነጋግሬ አንተ ደግሞ እቺ ነገር ካንተ ጋር ተነጋግሬ አንተን ይዤ መጥቼ ማድረግ ያለብን ታደርጋለህ፣ ቦታውን አመቻችላለሁ ማለት ነው። እና ማለት የምፈልገው ማለት እኔ እህቶቻችን ብዙ እኔ ይሄን ብቻ አይደለም ዛሬ እዚህ እኔ ጎረቤት ይግሌ ስለተፈጸመ አይደለም አንተ ላይም ብዙ ነገር አይቻለው እስከ ዛሬ ድረስ እነዚህ የተለቀቁትን ምናምን ብዙ ከሚባለው ከዚህ የበለጠም አይቻለው። እና ለእህቶቻችን ጥንቃቄ ገብቶካል። እኔ አላቅም ሰይጣን ነው እንበል እንደዚህ አይነት ነገር ተፈጥሮ ሰይጣን እንበለው ምን እንበለው ባላቅም እንደ ሰውኛ እንደኔ ሴት እህቶቻችን ተጠንቀቁ ማለት እኔም ያየህ ነው በመጠንቀቂ ነው እንጂ እኔም አይቀርልኝም እንደዚህ ነገር ልጁን ያልማረ እኔን ይመረኛል ብዬ አላስብም። እና ለእህቶቻችን ትምህርት ይውሰዱ። እንደዚህ ነገርም ካለ በቃ እንደዚህ በሚዲያ እንዲወጣ ይደረግ። ለምን ተይዙ ዝም ይባላል? ሚዲያ ላይ ይውጣና እውነታውን እንዴ እህቶቻችን ለምን ወደ ኋላ ይቀራሉ? ብዙ ጊዜ እኮ ወርታች እየወረድን ያለው ነው። ለዚህ ነው ኋላ ቀር የሚባለው ነገር ገብቶካል። እና እንደዚህ ከሚሆን በቃ እንደዚህ ይሁን ነው የምለው። አመሰግናለሁ መተህ እንደዚህ ስለጠየቀኝ ምናምን ነገር ነው ተወስኩት። አመሰግናለሁ። በጣም ጎበዝና ብስል ልጅ ነሽ። ልክ ነው ያስተላልፍሽ መልእክትም በጣም ጠቃሚ ነው። ስለዚህ እንዳልሽው እንግዲህ ልደቷ ከደረሰ የምታመቻችው ነገር የሚኖር ከሆነ ዛሬ የሚሆን ነገ የሚሆን እንግዲህ ያንቺን እርዳታ እንፈልጋለን ማለት ነው። ጥሩ ስላሰብሽው በጣም እናመሰግናለን ከልብ። እሺ እኔም አመሰግናለሁ። እንግዲህ ተመልካቾቻችን ያው የተፈጠረውን ነገር ሁላችንም እንደሰማው ትንሽ ግራ የሚያጋባ ነገር አለ። አንደኛ አባትየው መጥፋት የት እንደሄደ አይታወቅም። ሁለተኛው ደግሞ ጥቃት እያደረሰ ሀይ የሚለው ሰው አጥቶ እንግዲህ ይህን የሚያደርገው ነገር እንደ ትክክል አይቶታል። በዛ ላይ ባለቤቱን ይደበድባል፣ ልጁንም እንደዚሁ ይደበድባል። እንግዲህ ጾታዊ ጥቃትም አድርሷል። እንግዲህ እንደምትለን ከሆነ እህታችን መረጃውን ከሰጠችን በኋላ የምናየውና ወደዛ የምንሄድ ይሆናል። ሴቶችና ህጻናት ይህን ይመለከታል። ስለዚህ ወደ እነሱ መሄድ አለብን። ወደ እነሱ ሂደን ያለውን ነገር እስከ ማስረጃው ድረስ እናሰማ። ከዛ ጣቢያ ሁኔታ ሞልተን ወረቀት ይዘን ወደዚህ የምንመጣ ይሆናል ማለት ነው። የህግ አካል እንዲሰጠና አድርገን እንግዲህ ወደዚህ መጠን ያለውን ነገር እንግዲህ የምናየው ይሆናል አብረን ማለት ነው። እናንተ ደግሞ እንደዚህ አይነት ነገር ሲኖር ዝም አትበሉ። እኔ በተደጋጋሚ ነው የምናገር፣ ዝም አትበሉ። ዝም ማለት መፍትሄ ሊሆን አይችልም በጭራሽ። የህግ አካል የሚሆን የኛ አይነት ሰዎች የሚሆኑ ኮምባይን ሆናችሁ አንድ ላይ በመደራጀት ተነጋገሩ። ዝም አትበሉ። እንግዲህ ጥንቃቄ አድርጉ ላለው ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ተመልካቾቻችን ያው ቤታቸው ግቢ ውስጥ እንገኛለን ማለት ነው። ወደ ውስጥ ገብተን በምን አይነት መልኩ ማናገር እንዳለብን ልጅቱ ነግራናለች ማለት ነው። ጎረቤቷ አሁን ፐርፌክት ታይም ነው። ስለዚህ ቤታቸው ነው ያሉ። ስለዚህ ናና ያለውን ነገር ጉድን አፍረጥርጥልኝ ብላኛለች። እንግዲህ ወደ ውስጥ ገብተን አብረን የምናየው ይሆናል። ተከተሪ። ልጅቱ ግን ጎበዝ ናት። ይሄኛው ነው አይዞህ እንዳትወድቅ። እዚህ ቤቶች እዚህ ቤት ተቆልፏል። እሺ ሰላም ነው? እንደምን አለሽ? ሰላም ነው? እንዴት ነው? ሁሉ ሰላም?
እሺ ምናልባት ያው ማስክ ስለብስ ሌላ ነገር እንዳይመስልሽ ጉንፋን ስለያዘኝ እንዳላስዝሽ ብዬ ነሽ። እሺ ሰላም ነው፣ እንደምን አላችሁ? እየዞርን ሽልማቶችን እየሸለም ነበርና አንዳንድ ጥያቄዎችን እየጠየቅን ምናልባት ፈቃደኛ ከሆናችሁ ሌላ ቦታ ማለት ይችላል። ይቅርብ አይደለም አልነገርኩሽም እኮ መጀመሪያ ለምን እንደሆነ። ምንም ጥያቄ ማያስፈልግ ችግር የለም። ሽልማትም አልፈልግም። ሽልማት አትፈልጉም? የቤት እቃዎች ከሆኑ ሽልማቶች ኧረ ሞልቷል ቤት ሙሉ ነው። ምንም እና የቤት እቃ መቼም አይፈልግ የለም። ተይ እንጂ አይደለም እህቴ። አይ ሌላ ቦታ ሌሎች ሰዎች ጋር ብትሄድ ነው ይሻላል። አይደለም እንደ እድል ሆኖ እንግዲህ ብዙ ቦታዎችን አለፌ እዚህ ነው የመጣሁት። ይቅርብኝ። እኛ ደግሞ ልክ ከሄድንበት ቤት ሳንሸልም አንመለስም። አይ ችግር የለም። የእኔን ፋንታ ለሌላ ሰው። ማዘር የሉም ቤት? አይ ችግር የለውም። ማዘር ካሉ ያው ማዘር አይ እሷም አትፈልግም። አትፈልግም? ፍላጎቱ የላትም? ምንም ነገር ኧረ እንደዚህ አይባልም። ኧረ ምንድን ነው? ደህና ዋሉ እናቴ። ሰላም፣ እንዴት ነው? ሰላም ነው፣ እግዚአብሔር ይመስገን። እንዴት ነው? አንዳንድ ጥያቄዎችን እየጠየቅን ሽልማት እየሸለምን ነው የቤት እቃዎችና ምናልባት ፍላጎቱ ካላችሁ ተሸላሚ ሆኑ እንላለን። እዚህ ጋር ምናልባት ካሜራ አለ፣ ያ እንዳይደብራችሁ። ይሄ ደግሞ ለእኛ ማረጋገጫ ነው። ለምንድን ነው እንደዛ የምትለው? የሚሆን ከሆነ አዎ እንደዛ ነው የሚባል እናቴ። ነው አንቺ ልጅ ነሽ እናት የምትለውን መስማት ነው ያለብሽ። አይ ምንም ማለት አይደለም። ስለዚህ በቃ ፍቀዱልና ይኸው ካሜራ አለ። በካሜራው መሰረት ካሜራም አያስፈልግም። ምንም እኮ ችግር የለውም። የት ቦታያችሁ ሞክር። እሺ በቃ እናቴ እግዚአብሔር ይስጥልኝ። እንግባ ና ካሜራ ላይ ተያዝ። እንግዲህ ሸላሚዎቻችን ያው ሽልማቱን ለመስጠት አንዳንድ ጥያቄዎችን ለመጠየቅ ወደ ውስጥ ገብተናል ማለት ነው። እንግዲህ ያው ለሽልማቱ እናቴ ዝግጁ ናት። ልጅቱ ግን ብዙም ዝግጁ አይደለችም። ነገር ግን ያው የግል ጥያቄዎች ሊሆኑ ስለሚችሉ እንዳይከፋችሁ፣ ለህብረተሰቡ ያስተምራል ወይንስ አያስተምርም የሚለውም በዛው ተለይቶ ነው የሚሸለመውን ደግሞ ይሄ ይሸለም ሲሉኝ እዚህ ጋር ያሉት አለቆቼ እኔ ደግሞ ሸልማለሁኝ ማለት ነው። ስለዚህ ችግር የለው ማለት እናቴ። እሺ ስም አልበል፣ ከስማችሁን ጀምር። ርብቃ። እሺ እናቴስ? አዳነች። እሺ አዳነች። ከዚህ ከማን ጋር ነው የምትኖሩት? ስንት ናችሁ ቤተሰብ? ሶስት ነው። ባለቤቴ ኦኬ፣ ከኔ ጋር ሶስት። ጥሩ፣ በጣም ደስ ይላል። ርብቃስ የትምህርት ደረጃሽ? 11 ትምህርት እንዴት ነው አሁን ላይ? ደህና ነው፣ አሪፍ ነው፣ ምንም አይልም። ኦኬ ጥሩ። እናቴስ እንዴት ነው? ሰላም ነዎት? ደህና ነኝ እግዚአብሔር ይመስገን። ጥሩ። እሺ ባለቤትዎት የለም? እናንተ ብቻ ነው ያላችሁ? አዎ እንትን የሆነ ስብሰባ ስለሄደ ዛሬ ወደ ከተማ ስብሰባ ስላለ እዛ ሄዷል። ስለዚህ እናንተ ብቻ ነው ያላችሁ። መልካም ጥሩ። እስኪ መቼም ያው ሶሻል ኤክስፐሪመንት ስለሆነ ለህብረተሰቡ ስለሆነ ከባለቤትዎት ጋር እንዴት ነው የተገናኙ? እስኪ ያለውን ነገር ያጫውቱ። ሌላ ጥያቄ የለም? ጥያቄው ስለ ቤተሰቦች ነው? አዎ የግል ጥያቄ ነው ያልኩኝ መጀመሪያ። እንደዛ ጥያቄ እኮ ነው ይቅርብና ሌላ ጥያቄ የለም። በእንደዚህ አይነት ነገር ሽልማት ስለኛ ቤተሰብ ስላወቅ ምን እንጠቀማለን? ለህብረተሰቡ የሚያስተምር ነገር አለ? ኧረ የኛ ቤተሰብ ምን ያስተምራል? ምን ሆነ ነው እንዴ? ለምንድን ነው? አይ ሌላ ጥያቄ ካለ ሌላ ጥያቄ ጠይቅ። አይደለም ያስተምራል። እንደዚህ አይነት ሰኛ ቤተሰብ 3 ሆነን 4 ሆነን ምን ይሰራል አለ እኮ። መጀመሪያ ይኸውልሽ መተዋወቅ መቻል አለብን። አዎ ቀስ በይ። እናት ደግሞ ስትመክርሽ መስማት አለብሽ። ምን ችግር አለው አይደለ? አይ ይቅርብን። ምንድን ነው ችግሩ እንዴ? ምን ሆነ ነው አንተ? የመጣበትን ነገር ወይ ትታችሁልን ውጡ። አንፈልግም፣ እኛ ምንም አይነት ጥያቄ አንፈልግም። አይደለም ምንድን ነው አንቺ? ሌላ ቦታ አትሄድም? ሌላ ቤተሰብ ጋር አትሄድም? ከኛ ውጭ ሌላ ሰው የለም? እናቴ ግን አስገብታናለች አይደል? እንዴ እናት ከሆነች አልሆነች እናትነቷ ለኔ ነው። ውጡልን፣ አንፈልግም። ካሜራን ይዘህ በቃ ስለ ቤተሰብ ጥያቄ አንፈልግም። ምንድነው ሌላ ጥያቄ ካለ ጠይቀን። ስለኛ ቤተሰብ አውቃ አንተ ምን ትጠቀማለህ አልኩህ እኮ። አይደለም ምንድነው የሚያስቆጣሽ? በቃ አልፈልግም። እናትሽን ማዳመጥ አንቺ አትናገሪም እንዴ? ምን ሆነሽ ነው? በቃ አንፈልግም። ለምንድን ነው እንደዚህ የምትይ አንቺ? ስለማንፈልግ ነው። በቃ አንፈልግም። አንቺ መረጋጋት ስለኛ ቤተሰብ ስላወቅ አንተ ምንም ልትጠቀም አትችልም። ምን ይጠቅመናል? ይጠቅመንም ይችላል አይጠቅመንም። ነገርኩሽ። በቃ ካሜራውን ያዙልንና ውጡ ከዚህ። አንፈልግም። የርብቃ ምንድን ነው ችግር? ምን ሆነ ነው? ለምን አትሄዱልንም? አንፈልግም ካልን አንፈልግም ነው። በግድ አለ እንዴ? ማዘር እናታችን ቤቱ ከኛ ነው። በቃ ስላልፈለግን አልፈለግንም ነው። ስለዚህ ውጡልን፣ አንፈልግም። በቃ እንግዳ ውጡ ይባላል? ተይ እንጂ አንፈልግም። እንግዳ ውጡ ይባላል? ይባላል። ለምንድን ነው ሰው ምን ይሰራልናል? እኛ ራሳችን በቂ ነን። ውጣልን በቃ
አንፈልግም። አይደለም ሌላ ሰው እኮ ይብቃችሁ እኮ አላልኩም። ለምን አትናገሪም? አንድ ነገር ቢሆንና ይውጣልን ከዚህ ቤት። ምንድነው ችግሩ? ወይ አንቺ ውጭና እኔና እናቴ ነው። ለምንድን ነው ከቤት የምወጣው? ምንድነው ችግሩ? የመጣው አንተ ነህ። ይዘህልን ውጣ ካሜራህን። ምንም አንፈልግም በቃ። ኧረ በስመ አብ ርብቃ እየተሰማያለሽ። ለአንዴ ለመጨረሻ አንድ ነገር ወይ ሊጠቅመንም ይችላል ሊጎዳንም ይችላል። ምንም ይጠቅመን ነገር የለም። አይደለም ምንድነው መረጋጋታችን? አንቺ ምን ሆነ ነው አንተ እንዴ? በሰይወት ውስጥ ጥልቅ ተብሎ የፈለከው ማውራት አለ እንዴ? አንፈልግም በቃ። ሌላ ጥያቄ ካለ ሌላ ጥያቄ ጠይቅ። ምንድነው ችግር ካለ ይሄ ችግር ነው ብለሽ ከቤተሰብ ነክ ውጪ የምትጠይቀው ነገር ካለ ጠይቃት በቃ። አይደለም የእነሱ መገናኘት አንቺን ምንድነው ያስከፋሻል? እነሱ እንዴት እንደተገናኙ ማወቅ ፈልጋለሁ እኔ። እሺ ንገር፣ የተገናኘችበትን ንገር። ሌላ ነገር አያስፈልግም። ሌላ ወሬ እንዳትጠይቃት። ምንድነው ምን ይሄን ያክል የሚያስቆጣሽ? መጥፎ ነገር አልተናገርም ወይ ወንድሜ? ምን ሆነ ነው? በቃ ካልፈለግን አልፈለግንም። እኔ ያው ከሷ አባት ጋር የተገናኘ ነው። እሺ እናቴ በፊት እንጦጦ ነበር የምኖረውና የተወለድኩት አዲስ አበባ ነው። እሺ ፈረንሳይ ለጋ ሲሆን ግን ያው እናትና አባቴ ሰላም ስላሌላቸው እንጦጦ ማርያም ነው ያደግኩት። እሺ ከዛን መጣው ክርስትና እናቴ ወደ ፈረንሳይ ለጋ ሲሆን ናቸው። እናቴም እዛ ነበረች፣ እሷ ጋር ገባ። አባታችን ፈረንሳይ ነው። በቃ በጣም ኃይለኛ ነው። በእናትና በአባቴ ያው በራሴ በሰውም ስለማይ በራሴም ስለማየው አሁንም ደግሞ በራሴ ህይወትም ያው በሽማግሌ ነው እኔ አላውቅም። በሽማግሌ ነው የተጋባ ነው። ያው በባህላዊ ማለት ነው። እና ያው እሷን ወለድኩኝ። ያው ከሱ ጋር እየኖርን ያለነው። ምን ያክል ጊዜ ሆናችሁ በትዳር? ኧረ 45 ዓመት ሆነ። 45 ዓመት በጣም ደስ ይላል። 45 ዓመት በጣም ብዙ ነው። እና አሁን በእንትን ነው የተጋባችሁት? በሽምግልና? በሽምግልና በባህላዊ ነው የተጋባነው። ታውቂው ነበር መጀመሪያ? ማሱ አላውቀውም። በሰው ነው በሰው ነው ታጭቶ እንደሚባለው ድሮ። እና ያው አንድ ልጅ ሞቶብኛል። አለ ነፍስ ይማር እንግዲህ እግዚአብሔር ያለው ይሆናል የሰጠውን ያው። እስኪ ከባለቤቶት ጋር የማትረሱትን ነገር እስኪ አሁን በትዳር ሲኮን ትዳር መቼም ቀላል ነገር አይደለም። ከባድ ነገር ነውና በጣም ከባድም አይደለም ኖርማሊ፣ ግን ውስጥ ላይ የምታሳልፊው ብዙ ስትራግሎች አሉ። እኔ ከባድ ነው፣ በጣም ኃይለኛ ነው። እና እኔ ያው ልጄ ታማሚ ነው የመጀመሪያው። በሱ ምክንያት ትቼው ላይ ሄጃለሁ። ትቼ ሲሄድ ግን ያው አያስችልምና ጎረቤትም አንዳንድ ይፈልገኛል፣ ፈልገኝም አያገኙኝም። በሰው በሌላ ሰውም በጎረቤትም በራሴም ያየሁትን ነው የምልህ። እና ትቼ ሄጄ ያው በራሴ ጊዜ ተመልሼ መጣሁ። በመጣው ሰዓት ያው ግድ ነው ተከራይቼ የምኖርበት። በጣም እናት ናቸው። እናትም ሲኖር ነው የምትወደው፣ ከሌለ የለም። እዛ ገባው ትቼ ሄድኩ እሳቸው ጋር። ያ ልጅ እንዲሁ ዳዴ ነው የሚሄደው፣ ይጠፋል። ይጠፋባቸው እንደምን ፈልጋችሁ አምጡልኝ ያችን ልጅ በቃ ለእናቱ አንተም ውጣልኝ አሉት፣ ባለቤቴ ማለት ነው። ያው ግድ ይችላል። ወደ ሾላ ነበር ጓደኛዬ ጋር እንጂ ተመልሼ መጣሁ። ግድ ነው ተመልሼ መጣሁ። እግዚአብሔር ይመስገን ይሄን ቤት አገኘሁ። በቃ የህይወቴ ማለት ነው አገኘሁ። ልጄ ግን ሞቷል። እኔ ይኸው እየኖርኩ ነው ወልጄ ማለት ነው። እና ይሄ ኬዘል እሱን አረሰው። በትዳር መሀል ጥሩም አለ መጥፎም አለ። ግን ከዛም በኋላ ተስተካክሎ እሱ እየኖረ ነው። ጥሩ የምትዩ ጊዜስ በቃ ማለት በጣም ያስደሰተሽ ቀን ምን ቀን ነው? በቃ የሚያስደስተኝ እኔ ብዙ ቤት ኪራይ እንግዲህ ስንት ዓመት ነው ከዚህ ቃሊቲ ድረስ ነው በሽተኛ ልጅ ይዤ ሄድኩት ማለት ነው። እና ይሄን ቤት ካገኘው ደስተኛ ሆኛለሁ። ከሱ በላይ ደስታም የለም። በጣም ደስ ይላል። መልካም ደስ ይላል። እሺ ርብቃስ ክላስ ላይ ትምህርት ላይ ያለሽ እንዴት ነው አክቲቪቲ? እስኪ ንገሪኝ። አሪፍ ነው። አሪፍ ነው? ትምህርት እንዴት ነው? አሁን እየተማርሽ ነው ወይስ? እየተማርሽ ነው? እርግጠኛ ነሽ? እሺ ላስት ይር ስንተኛ ነበር የወጣሽ? ምን ይሰራልላል? ምንድን ነው እንደዚህ የምትቆጭበት ነገር ምንድን ነው? አይ ምንም፣ ያው እሷን ጠይቋትና እሷን ጠይቃችሁ ሲጨርሱ በቃ እኔም ባትጠይቁኝ ደስ ይለኛል። ምንም እነግራችሁ ነገር የለኝም። የማውራት ፍላጎት የለሽም? እና ከሌለሽ ለምን አትወጪም? እና እኔና እናቴ አይ አልወጣም። ለምን እወጣለሁ እንዴ? አሁን እኮ ይኸውልሽ እሷን ጠይቃትና እሷን አዋራት። እዚህ ጋር ያለችው እናት ናት። እናት ደግሞ ይከበራል አይደል? ሲጀመርም ያስገባችና እናት ናት አይደል? አንቺ ምንድን ነው ምን ቤት ነሽ? እስኪ ንገሪኝ። ምን ቤት ነሽ ማለት ለምንድን ነው አዲስ ለቤት እኮ አንተ ነህ። አዲስ ነኝ እኮ። ስለዚህ ምን ቤት ነሽ አይባልም። ምንም እኮ ጥልቅ ያልኩት ነገር የለም። መልስ ስለሌለኝ ነው። በቃ 11ኛ ክፍል ተማሪ ነኝ አለቀ። አሁን እየተማርሽ አይደለም? ለምሳሌ አንተ በምን ልታውቅ ቻልክ ነው እኔ እያልኩት ያለሁት። አንተ በምን ልታውቅ ቻልክ? ለምን አላውቅም። እንዴት ታውቃለህ? አውቃለሁ። አታውቅም። ልታውቅ አትችልም። አይደለም
ትምህርት ጥሩ ነው አልሽኝ አይደል? ጥሩ ይሁን አይሁን እኔ ነኝ የማውቀው። በቃ አንተ እኔ ያለመማሪን በምን ልታውቅ ቻልክ? እየተማርሽ ስላልሆነ እኮ። እንዴት አወቅክ እኮ ነው ያልኩህ። ሌላ ነገር አላልኩም። እንዴት እኔ አውቃለሁ። አንቺ የተናገርሽው ነገር ካለ ተናገሪ። ዝም አትበይ። ዛሬ ልጅ እንደሆነ በጣም አስቸጋሪ ነው። እኔ ያወራው ያለሁት ሌላ ነገር ነው። እንዴት ልታውቅ ቻልክ? እንዴት ልታውቅ ቻልክ? በቃ እየጠየቅክ ያለው በስነ ስርዓት መልስልኝ። ካለዛ ቤቱን ጥለው ውጣልኝ፣ አንፈልግም። ስለኔ ስነ ስርዓት አንተ አያገባህም። በቃ ተወኝ አልኩህ። በቃ እንዴት ልታውቅ እንደቻልክ ንገረኝ። በቃ እኔ እንደዚህ አይነት ነገር አልችልም። ተይኝ። አንቺ ምን ሆነሽ ነው እንዴ? ስለኛ ቤተሰብ እሱ እንዴት ሊያውቅ ቻለ? በቃ አሁን እንግድነት ነው። እንዴት ሊያውቅ ቻለ? አንቺ እኔ ሳላውቅ የሄድሽበት ቦታ አለ? እኔ ጠይቀዋለሁ። ንገረኝ፣ እንዴት ሊያውቅ ቻለ? ልቀቂኝ። ቆይ ንገረኝ። እሱ እንድትነግረኝ ብቻ ነው የምፈልገው እኮ። እንዴት ልታውቅ እንደቻልክ ንገረኝ። ይሄን ነገር ከማዘር ጋር እናወራና አንቺ ውስጥ ቆይኝ። ከዛ በኋላ ያለውን ነገር ሁሉን አስረዳሻለሁ እኮ። መጀመሪያ እንዴት ልታውቅ እንደቻልክ ለኔ ንገረኝ መጀመሪያ። ይኸውልሽ አሁን እንደዚህ ተቆጥተሽ የምታወሪ እኔ አሁን አልሰማሽም እንዴ። አንተ ሰማኝ አልሰማኝ ለኔ እኮ የሚያስመለክተኝ ነገር አይደለም። አንቺ ለኛ ሰው መቼም ጠቅሞን አያውቅም አልኩሽ፣ ተናገርኩ። ልጅ እዚህ ቤት ነው። ኦይ ጉድ! ምንድነው እንደዚህ የምትቆጣ እንዴ? ባህሪ እንግዲህ ምንም ማድረግ አይቻልም። ባህሪ ነው እና በራሷ መኖር ነው የምትፈልገው። በቃ የሆነ እንደዚህ ነገር አትወድም ሲጀመር። ባልም መጣ ስጦታም ደስተኛ አይደለችም ሲጀመር። ችግር አለባት ልጅቷ። ችግር የለውም ያው ትንሽ ቆንጠጥ ያርጓት። እርስዎ ደግሞ ዛሬ ልጅ ይቆነጠጣል ብለህ ነው? ይቆነጠጣል። ያው ቆነጠጥበት ዱላ ብቻ አይደለም እኮ ብዙ ነገር አለ ሌላና። ዱላማ መቼ በምክር ከተመለሰች እንግዲህ ደግሞ ዛሬ ትልቅ እሷ አድጋለች። መመለስ ካለባት መመለስ ነው። ያው ቆንጠጥ ማድረግ መቼም መልካም ነው። በዱላም ብቻ ሳይሆን በብዙ ነገር ልጅን መግታት ይቻላልና ካሁኑ ደግሞ እንደዚህ ከሆነ ከባድ ነው። አንቺ ያለችም ማውራት የለባትም። እስቲ እንግዲህ ሌላ ጥያቄዎችን እንጠይቅና ቀጥታ ወደ ሽልማቱ ስለምንሄድ ያው እርስዎን ደግሞ እንዳለ ደክሞት ብዬ ነው። ስለዚህ እናቴ እስኪ አሁን ደግሞ ሌላ ተጨማሪ የሚጠይቀው ጥያቄ ምንድነው? ለባለቤትዎት ይደውሉና ባለቤትዎት ምን ያክል እንደሚወድዎት ምን ያክል እንደሚያስብ ለልጁና ለእርስዎ ይህን ነገር ማወቅ ብንችል ቢደውሉለት ደስ ይለኛል። የፕሮግራሙ አንድ አካል ስለሆነ ነው እንጂ ለማስገደድ ምናምን አይደለም። ግን ይህን ፕሮግራም ሸላሚዎች ይፈልጉታል፣ መስማት ይፈልጋሉ። የሚዋደዱ ቤተሰቦች መስማት ይፈልጋሉ። በቃ ለሌሎችም ትምህርት ስለሆነ ሲጀመር እሱ ያለበት ቦታም ስልክ አይሰራም። ስልኩ አይሰራም። ሩቅ ቦታ ነው ያለው። ስልክም እንትን አይልም። ሲጀመርም ከሄደም ስንት ቀኑ ነው ስልክ ስንደውልም አያነሳም። ስለዚህ ያው የኔ አሁን የማያውቀው ቁጥር ስለሆነ ሊያነሳው ይችላልና በእኔ ልደውልለት። መደወልስ ምን አስፈለገ? ያው የፕሮግራሙ አንድ አካል ነው። ከዛ ያሉት ሰዎች የሚዋደዱ ቤተሰብ ማየት ይፈልጋሉ። ሲጀመር መልስም አይሰጣችሁም። ብትደውልለት እሱ የማያውቀውን ስልክ አያነሳም ሲጀመር። እስቲ እንሞክረው። እኔ ደግሞ እድል ያለኝ ሰው ነኝና አያነሳም ሲጀመር። ለምንስ አንተ አሁን ከኔ ካገኛችሁ ከሱ ምን አስፈልጋችሁ? ገብቶኛል። እሱማ አይ ልክ ነው። ያው ባልና ሚስት እኮ አንድ ነው። ግን መቼስ እኔን አሁን ሚስት ቢኖረኝ ደውለው እስኪ ስለ ሚስት አንዳንድ ነገር በለን ፕሮግራም ላይ ነን ብንለው ወይም ብባል በደስታ ነው የምልና ያው እሱ የማይልበት ምክንያት የለም ብዬ ነው። የሚልም አለ የማይልም አለ። ግን እሷም በሚደወልበት ሰዓት ስልክም አያነሳም። ሲጀመር የእሱን ስልክ ደግሞ ለምን የፈለጋችሁት እናንተ? አዎ የእሱን ምን በተመለከተ ነው? አዎ አሁን እኮ ያስረዳሁት ምን መሰሎት እናቴ፣ እዚህ ጋር ሸላሚዎች አሉኝ ብያለሁ። ይሄ ይሸለም ሲሉ ወይም ቪዲዮ የሚያዩት አሉ። በእነሱ ምርጫ አድርጌ እኔ ደግሞ መሸለመው ሽልማት አለ። ሲጀመር እንዲህ አይነት ነገር አይቀበልም። ሲጀመርም መቀበልም አይፈልግም። አዎ ስልክም እንዲደወልለት አይፈልግም። እንትን አያነሳም። የሌላ ሰው ስልክ ደግሞ ምን ስልክ ነው የምታስደውልብኝ ነው የሚለው፣ ቢሰማ እንኳን ማለት ነው። ያው ማን ደወለ ሲባል እሷ ናት ሊባል ይችላል። ማለት ኃይለኛ ነው። አዎ በጣም ኃይለኛ ነው። ቢደወልም አያነሳም ስልክ ሲጀመር። እስቲ እንደው ልሞክር እኔ ልደውልለትና። ምንም በተመለከተ አትደውልም። ለምንስ ትደውላለህ? የመጣኸው እኔ ጋር አይደል? አዎ ከኔ ጨርሰህ የሚሆን ከሆነ ይሆናል፣ የማይሆን ከሆነ ይቀራል። አይ አይቀርም፣ መቅረትማ አይቀርም። ግን የለበትም በቃ ለሱ አልደውልም። እንዳይቀር ነው እየታገልኩ ያለውኛው እኔ እንዳይቀር ነው። ያው ወጦ መሄድ ይቻላል። እውነት ነው፣ ልክ ነው። ነገር ግን አይደወልም ሲጀመር። እኔ ደውዬም አላውቅም። ስልኩንም ሰጥቼም አላውቅም። ስልክም ብሰጥ ከራሱ ሌላ እሺ አይልም። ምንድን ነው ችግሩ ታዲያ? እኔ እንጃ እንግዲህ እሱ የእሱ እንትን እኔ አላውቅም። ግን እናንተም ራሱ ከእኔ ስልክ እንትን ካላችሁ ከሱ ጀርባ ምን አስፈለገ? እሱ ምንም መልስ አይሰጣችሁም። ሌላ ነገር የሚመልስላችሁ ኃይለኛ ነው። ችግር የለውም ይስደበኝ። ለምጄዋለሁ። ለምን ትሰደባለህ? አይ ለምጄዋለሁ። አንዳንድ ሰዎች እንደዚህ ስድብ ለምጄዋለሁ። ያንን ማወቅ ስለምፈልግ እኔ ቁጥሩንም አልሰጥህማ።
አይ እና ወይ ልጆት ትስጠና እንግዲህ እሷን ፈቃደኛ ከሆነች እሺ። ርብቃ አቤት። አንተ ሰውዬ እስካሁን ከዚህ ቤት አልወጣም። ዱላ ማለው ውጣልን ከዚህ ቤት በቃ አንፈልግም። ተነስ፣ ተረጋጊ። ቆይ ቁጭ በይና ተነስ። በእናትህ ምን ሆነህ ነው እስካሁን? እንዴ ችግር አንቺ ምን ሆነሽ ነው? ታስወጪውም እንዴ? ይኸውልሽ ተረጋጊና በቃ ውጣልን ከዚህ ቤት አንፈልግም። አንድ ጊዜ ተረጋጉ። እናቴ ይኸውልሽ ምን ሆነሽ ነው እስካሁን እዚህ ቤት ውስጥ ዋለበት እኮ ለምን አይሄድም? ትንሽ በቃ ልወጣ ነው። እኔም ልወጣ ነው። ብዙም ፍላጎት እንደሌላችሁ እያየሁ ነው። እናቴ ፍላጎቱ ነበሯት፣ አንቺ ፍላጎት የለሽም። ስለ እናቴም ስለ እኔም ምንም የሚመለከት የለም። በቃ አንፈልግም። አንቺ ትንሽ ለምን አትረጅም ግን? ይኸውልሽ የጠራሁሽ የፋዘርን ስልክ ስጭነና እስኪ እንደውለትና ምን ያክል ምን አገባ አንተ ስለሱ ስልክ? እኛን አገኘን አይደለ? በቃ ስለዚህ ውጣልን አንፈልግ። በጣም ጥሩ እንደነገ ግዴለሽም። ዝም በይ እስኪ አንቺ በማያገባሽ ግብት አትበይ። በቃ አንቺ ስለሰው ምንም የምታውቂው ነገር የለም። ዝም በይ። እናትሽን ዝም በይ አትበይ። እኔ እና እሷ እኛ ራሳችን እናውቃለን። ለእኛ ሰው ጠቅሞን አያውቅም። ስለዚህ ውጣልን በቃ አንፈልግ። አንቺም ቢሆን ቁጭ በይ። ምንም ነገር አያስፈልግም። በቃ ችግር የለውም። ስምኝ አዳምጪ። ቁጭ በይ አንድ ጊዜና አንድ ነገር ልናገርና ወጥቼ እሄዳለሁ። በቃ ከኔ ጋር አሁን ምንድነው ይህን ኮንቨርሴሽን መቀጠል አልፈለጋችሁም አይደል? እሺ። ምክንያቱም ያናደደሽ አንቺ ምንድነው ትምህርት እንደማትማሪ ስላወቅኩ ነው አይደል? እኮስ የመርኬት ምልታቃችሁም። አዎ ችግር የለውም። በቃ ስለዚህ እኛ ምንም አንፈልግም። ውጣልን። አንቺ ላይ ስርዓት አይኖርሽም። ረግዴለሽም። ዝም በይ አንቺ ምንም የምታውቂው ነገር የለም። ስለሰው አንቺ ምንም አታውቂም። ዝም ይኸውልሽ እኔም አንድ ነገር አሳይቼ ከዛ በኋላ ወይ ማሰምቻችሁ ወጥቼ እሄዳለሁ። እስከዛ ድረስ ግን ርብቃ ተረጋጅ። እኔ የጠራሁሽ አሁን ምንድነው እወጣለሁኝ። እኔ አልቆይም እዚህ። ምን ልሰራ ቆያለሁ? ምንም አልሰራም ሲጀመር። ሲቀጥል ደግሞ እኔ የምፈልገው ነገር ምንድነው ፍትህ ማስፈን ነው። እኔ ጋዜጠኛ ነኝ። ኧረ እኛ ምንም የተደረገብን ነገር የለም። ፍትህ ቆይ አዳምጪኝ። ጋዜጠኛ ነህ ማለት ነው አንተ? አዎ እናቴ። ቀድመህ ታዲያ ለምን አላስረዳህም? እኔ እኮ ነግሬሻለሁ። እኛ ጋር ሲጀመር ሰው እኛን ፈልጎ አይመጣም ብዬሻለሁ። ነግሬሻለሁ። ቆይ ዝም በይ አንተ። ውጣልን ተነስ። በቃ ምንም አንፈልግም። አዎ ልክ ነዎት እናቴ። ይቅርታ ጠይቃለሁኝ። ይህን እኔ አጭበርባሪ አይደለሁም፣ ለማጭበር ፈልጌም አይደለም። ነገር ግን እኔ መርማሪ ጋዜጠኛ ነኝ። እየተካሄደ የሆነ ነገር አለ እዚህ ቤት። እዚህ ቤት ምንም እየተካሄደ ያለ ነገር የለም። ምን ሆነ ነው አንተ? እሺ በቃ ማጣራት የምትፈልገው ነገር ካለ እዛው ሄዳ አጣራ። እዚህ ቤት አይደለም። እሺ እኛ ላይ ምንም የለም። እኛ ሰላም ነን። አንድ ነገር ላሰማችሁና ከዛ በኋላ ወጥቼ እሄዳለሁ። እኔ እወጣለሁኝ። ምንም ችግር የለም። እኔ መርማሪ ጋዜጠኛ ነኝ። ምንም ወንክ ምንም ብቻ እወጣለሁ ከዚህ ቤት። እሺ እናቴ ያው እንግዲህ የእሷን ድምፅ ያውቃሉ። የልጅዎትን አይደል? ያዳምጡልኝና እሷ ከሆነች አዎ ናት ይበሉኝ። እሺ ሄሎ ክርስቲ፣ ምንድነው አንተ ያረካለው? ቆይ የኔ ድምጽ አይደለም። ምንድነው የምትለው? አዳምጪ። በቃ አጥፋይን ነገር ዘር በደል እንውጣለን ከዚህ ቤት። ክርስቲ አንድ ነገር አዳምጪ። ደግሞ እኔን ትምና ደግሞ ማንኛው ድምጽሻ ምን ላድርግ ክርስቲ? የት ልሂድ? መሸሸጊያ እንኳን የለኝ ከእናቴ። ክርስቲ አንድ አዳምጪ። አንተ የመጣው ለሌላ ነገር ነው ሲጀመር። እንግዲህ ሲጀመር አንቺ ይሄን ሁሉ ለማን ነው ያወራሽ? እየወጣሽ ሚስጥራችን እያባከንሽ ነው ያለሽው ማለት ነው። የምን ሚስጥር ነው እናቴ? ምንም ሚስጥር የለም። ምንድነው የምትይው? በቃ ዝም ብለሽ የምን ሚስጥር ነው? ለማን ነው የምታወሪው ታዲያ? ለማንም ማናት? ጓደኛሽ ማናት? ማንም አይደለችም። ዝም በይ። ሰው ፊት ይናታውሪ እናቴ። ክርስቲ ያለች እኮ ነው። ክርስቲ ጎረቤት ናት አይደል? አይደለችም። ለምን አወቅህ አንተ ጎረቤታችን መሆኗን? መርማሪ ጋዜጠኛ ነኝ። ነገር የነገረችኝ ማለት ነው። ጓደኛዬ ብዬ ባምናት እቴ ባልኳት እንዲያደርገችኝ ማለት ነው። ምን ሰራች? ንገሪኝ። ምን ሰራች? ዝም በይ በቃ። ምንም የተፈጠረ ነገር የለም። ምንም የተፈጠረ ነገር የለም። ውጣልን በቃ ከዚህ ቤት አንፈልግ። የት ነው የምወጣው? ንገሪኝ እስኪ። የሆነ ነገር አትይውም እንዴ? ምን ብለሽ ነው ያወራሽው? ምንም አላወራሁም። ምንም አላወራሁም። ችግር የለውም። አባቷ ጫና እንደሚያሳድርባት ነው የሚናገር ነገር ነው። መረጃ ያስኩኝ ነው። ይቺን አሁን ትንሿን ነገር ነው ያሰማው። አይደለም ይሄ እሱን ፍርድ ቤትና ፖሊስ ጣቢያ ይፈትሻል። የኔ ድምጽ አይደለም። ቆይ ምንም ችግር የለውም። የተደዋወልሽበት ስልክ አለ፣ ሪከርድ የተደረገው አለ። የኔ ድምጽ አይደለም። አዳምጪኝ። በአካልም ስታወሪ ሪከርድ አለኝ። በቃ እኔ አሁን ማስረጃ ይዣለሁ። ክርስቲነች ሁሉ ነገር ያደረገች አዳምጪኝ። አንቺ ባወራሽላት ነው። ዝም በይኝ አንቺ በቃ። ይኸውላችሁ አንቺ አሁን ሲጀመር ስነ ስርዓት ያዥ። እናትሽ እንደዚህ አትለኝ። እኔ ነኝ የማውቀው ስለ እናቴ፣ አንተ አይደለም። ገብቶኛል። አዎ ስለ እናትሽ አንቺ ነው የምታውቂው። በቃ እኔ ደግሞ እናትና አባታችሁን አክብሩ የሚል ነገር አውቃለሁ። በቃ እሱ ነገር አንቺ ሰንበት ትምህርት ቤት ስትማሪ ነበር አይደል? ዝም በል በቃ። አንተ ምን የምታውቀው ነገር የለም። ስትማሪ ነበር አይደል? ሰንበት ትምህርት ቤት ስነ ስርዓት አይኖርሽም። አንተ ነኝ ስለ ስርዓት ልታስተምረኝ አትችልም። እሺ እኔ አስተምርሻለሁ። ከእናትሽ ፊት እንደዚህ ካወራሽ ከእናትሽ ፊት እንደዚህ ማውራት የለብሽም። በቃ ዝም በል። ለምን የሆነ ነገር ብለሽ ጨርሰሽ እንትን አትይም? አዳምጪኝ። ይኸውልሽ ሲጀመር እናቴ ይኸውልዎት ከሴቶችና ህፃናት ሰው ይዤ መጥቻለሁኝ። ሲቀጥል ደግሞ ከፖሊስ ጣቢያ የህግ አካል ይዤ መጥቻለሁኝ። ለማን ነው? ላንቺ
ለኛ ምን ይሰራልናል? ያጋጋል ሴቶችና ህፃናት ምን ይሰራል? አዳምጪኝ ቆይ አባትሽ አንቺ ላይ ያደረገውን ነገር እናውቃለን። ምንም አላደረገብኝ። ምን ማለት ነው? ስለኛ ቤተሰብ ምንም አታውሩ። በቃ ምንም አንፈልግም እኛ ምንም አንፈልግም። ምንድነው እንደዚህ የሚያንጨረጨርሽ አንቺ? ምንም አልተንጨረጨርኩም። በቃ ውጣለን። ተረጋግተሽ ማውራታችን? ተረጋግቼ እኮ ነው እያወራሁት ያለው። ከዚህ በላይ እንዴት ተረጋጋ? ከዚህ በላይ ምን ልትሆኚ ነው? ምንም አንፈልግም። ይኸውልሽ እናቴ እኔ አንድ ነገር ልንገርሽ ነው። አንቺ ያወራሽን ይተውት እናቴ። እርስዎም አሁን ማስመሰሉን ይቁምና ልጆት ላይ የሚፈጠረውን ነገር በባለቤቶት ያውቃሉ። ግጥም አድርገው ነው የሚያውቁ። እርስዎም ይደበደባሉ፣ እሷም ትደበደባለች። የእሷም ሰውነቱ ወልቆ ቢታይ የተደበደበችበት አለ። አንቺን አልሰማሽም። እናቴ ላይ ደግሞ የተመቱትም አለ። ይህን ነገር ያውቃሉ። ለምንድን ነው ዝም የሚሉ? ይንገሩኝ እስኪ ምክንያቱት ምንድን ነው? ያው ለልጄ ስልናዋ ምን ይደረግ መቼስ። እሷ ግን ይኸው እንደዚህ ያውጥታ ሚስጥር አባክናለች። እንግዲህ እንዴት ሚስጥር ማለት? ይሄ እኮ ነውር እኮ ነው። ለምንድን ነው ይሄን ነገር እንዲያደርግ የምትፈቅጅለት? ከአንቺ ጋር ምን ስምምነት ቢኖረው ነው? ከባድ ነው በጣም አይደለም? ያውቃሉ እኮ ይሄን ነገር አይደል? ለምንድን ነው ለህግ አካል የማያሳውቁ? ለምንድን ነው ለልጆት የማይደርሱ? እንግዲህ ጥፋተኛው እኔ ሆኜ ነው እንግዲህ። ግን እሷ ያው ሚስጥር ብዙ አውጥታለች። ትዳር ነውና እየኖርን ያለ ነው። ግን ሌላ ነገር ምንም ነገር የለም። ትዳር ስለሆነ ኖ እናቴ ትዳር ስለሆነ አይበሉኝ እና ልጆት ልትጋራው ነው ባለቤቶትን? ለምንድን ነው በጉልበት ሲሄን ነገር የሚያደርገው? እርስዎስ ለምን ዝም አሉ? ለህግ አካል ለምንድን ነው የማያሳውቁት? ኧረ እንዲህ አይነት ነገር የለም። ከየት እንደመጣ እንጃ እንጂ እቺ ማን ጓደኛ የምትባለው ራሱ ውስጥ ይጠይቃለሁ። አሁን ይኸውልዎት ስማም አዲስ ሆኖብኛል። እርስዎ አሁን አንድ ነገር ልንገሩት እማዬ፣ ትልቅ ሰው ነዎት፣ መዋሸት አያስፈልግም። ዝም በሉ በቃ ምንም አታውሩ። አንቺም ዝም በይ። ምንድን ነው የምታወሪው? ቆይ አንቺ ዝም በይ አልኩሽ። በቃ ዝም በይ። ስለኛ ማንም የሚመለከተው ሰው የለም። እሺ ማንም ሰው ስለኛ አያገባውም። ዝም በይ። ሰው ለኛ ጠቅሞን አያውቅም። አንተ ምንም አታስፈልገንም። በቃ እና ልደበድበኝ ነው እንዴ? ቆይ ስነ ስርዓት ያዥ እንጂ አንቺ ምንድን ነው? እኔ ማግዛችሁ ነገር ካለ ላግዛችሁ። ምን ታግዘናለህ እኮ? አዳምጪኝ። ይኸውልሽ እኔ ጋዜጠኛ ነኝ ብዬሻለሁ። ነገሮችን እመረምራለሁ፣ ለህግ አካል አቀርባለሁ። አንተም ራሱ እኮ ድምፅህን አጥፍተህ አሁን ነው እንግዲህ ይሄን የነገርከን። መጀመሪያ አላወቅንም እኛ። ትክክል። እርስዎ ዝም ብለው ቆይተው ለማን ተናገሩ? ለማንም አልተናገሩ። እርስዎ እኔን ይፈርዳሉ፣ በእኔ ላይ ይፈርዳሉ። እርስዎስ ምን እየሰሩ ነው? ምንም እኮ የተደረገ ነገር የለም። ምንም የተደረገ ነገር የለም። እንዳወራች እስቲ ጠይቃታለሁ። አይደለም ቆይ ይኸውልዎት እናቴ፣ ይህ እኮ ነውር እኮ ነው። ኢትዮጵያ ሀገራችንስ ወዴት እየሄደች ነው? እንደዚህ አይነት ነገር እኮ መፈጠር የለበትም። እቺ ልጅ እንግዲህ ለመሸፋፈን የምትሞክረው ነገር አለ። እርስዎም አይሸፍኑ፣ ይብቃ። እኔ ወደ ህግ ሁለታችሁንም ይዣችሁ እሄዳለሁ። ይህ ነገር ተፈጥሯል፣ እሷም መመርመር አለባት። በቃ በጣም አብዝተህብናል። አሁን ከባድ ነገር ነው። ምንም ያሌለ ነገር ለምንድን ነው አንተ እንደዚህ የምትለው? እንዴት? ምንም የሆነ ነገር የለም እኮ። የሆነ ነገር አለ እናቴ። ምን አለ? የሆነ ነገር አለ። ምንም ነገር የለም። እሺ ባለቤቱ የት ነው ያለ? እንግዲህ እሱ ስልክ አያነሳም አልኩ። እንግዲህ ስልክ አያነሳም፣ ለስራ ነው ሄደው። ስልክ አያንሳም፣ ያንሳም። ስልኩን ስጡኝ ልደውል። ለምን ትደውላለህ አንተ? እንዴት? ከባለቤት እኮ አንተ አይበለጠ ምንም ልታውቃት ትችልም። በቃ ምንድነው? የለም ካልን የለም ነው። ቆይ የምትደብቁት ነገር ምንድነው? ምንም እንደብቀው ነገር የለንም። በዚህ አንድ ሳምንት በዚህ 2 ሳምንት ውስጥ ፊልድ ሄዷል ተባልክ። በቃ ይቅር አይቅር ስለሱ አንተ ምንም አይመለከትም። ውሸት ፊልድ አለልህ። የምን ማለት ነው ውሸት? ምን የምታውቀው ነገር አለ አንተ? እኮ የማውቀው ነገር ባይኖር ኑሮ አልጠይቃችሁም እኮ። ምን አወቅሽ? ስለሱ ንገረና። አልነግርሽም፣ አንቺ ራስሽ ንገሪኝ። እኔ አሁን ይኸውልሽ እስካሁን ድረስ ዝም ብዬ ከዛ በኋላ አስረድቻችኋለሁ ያለውን ነገር አይደል? ከአንቺ ላይ ምን አይነት ነገሮች ሲያደርግ እንደነበረ ነገርኩሽ። ቢያንስ ማውቀው ነገር አለ ማለት ነው። ትምህርት አትማሪም፣ አቁመሻል በድብደባ ምክንያት። ይህንንም አውቃለሁ። ለምንድን ነው አንቺ የምትደበደቢ በየቀኑ? በቃ ትምህርቴን ላትመልስልኝ፣ ምንም ህይወቴን ላታስተካክልልኝ አታዋራኝ። እኔም በቃ ምንም አልፈልግም። ማለት ላታስተካክልልኝ? ምንም ነገር አልፈልግም። እሺ አንቺ አስተካክልሻል በራስሽ መንገድ? አዎ ይስተካከለ። አዎ ማለት ምንድን ነው? በራስሽ መንገድ አስተካክለሽዋል? አዎ አስተካክየዋለሁ። እስኪ ንገሪኝ፣ እንዴት ነው ያስተካከልሽ? ያው ቀጣይ ዓመት ትምህርቴን ጀምሬ ያሳይካለሁ። ትምህርት የምትደበደቢውስ? አይ እሱ ችግር የለውም። ችግር የለውም ማለት ምንድን ነው? ምንም የደረሰብኝ ነገር የለም። ተደብድበሽ ታውቂያለሽ እንዴ አንቺ? ተይ እንጂ እማዬ፣ ለምንድን ነው የሚዋሽው? መቼ ነው የተደበደብሽው? እማ ለምንድን ነው ለየትኛው እድሜ ነው እንደዚህ የሚዋሽው? ለምን ይዋሻል? ምክንያቱስ ምንድን ነው? እንግዲህ እኔ ስትደበደብ አላየሁም፣ ግን በስልክ ኧረ ከሷ ተርፎ ለእርሶ ሁሉ ነው። ከሷ አልፎ ለእሱ ነው የሚተርፍ። ኧረ እኔ ተደብድቤ አላውቅም። ማዘር ለምንድን ነው እንደዚህ የሚሆኑት? ለምንድን ነው የሚዋሹ? ለምንድን ነው የሚደብቁ?
አልዋሽም ማለት በቃ እንግዲህ አሁንስ ከአቅሜ በላይ ይሆናል። ውጣልኝ እንግዲህ በቃ ምንድነው ከአቅሜ በላይ? ታዲያ ምን ላድርግ? እሷ የምትለው ሌላ፣ አንተ የምትለው ሌላ ነው አይደለም እናቴ። የሚያጣላም ደግሞ እኮ አለ እንትን የሚያራርቅ ቤተሰባችንን የሚበጠብጥም ሊኖር ይችላል። እሷ ደግሞ ግን ያው በስልክ ያለችው ነገር አሁን እኔም እጠይቃለሁ። ምንም መጠየቅ አያስፈልግም። እኔ አሁን በጣም ብዙ ፋይል አለኝ። እሷ ስታወራ የነበረው የተደበደበች ቀን፣ ስትጮህ የተደበደበች ቀን፣ የተደፈረች ቀን ያው ሁሉ አለኝ። እኔ ማስረጃ ይዤ ነው የመጣሁኝ። እናቴ ለምንድን ነው የሚዋሹ? እኔ እንግዲህ የማውቀው ነገር የለም። ቆይተውኝ እርሶ አንቺ ለምንድን ነው ንገሪኝሽ? እኔን ተወኝ በእናትህ። ቆይ ረብቃ ይኸውልሽ ሳይኮሎጂካሊ እንደተጎዳሽ አውቃለሁ። ከአእምሮሽ የማይወጣ ነገሮች አሉ። አዎ ምንም አትበለም። በቃ ምንም አንፈልግ። ገብቶኛል እኮ ይኸውልሽ እህቴ እንደዚህ መሆን የለብሽም። እኔ ደግሞ ወንድምሽ እሆናለሁኝ። አንተ መቼም ወንድሜ ልትሆን አትችልም። እሺ ምንድነው ችግሩ? መቼም ወንድሜ ልትሆን አትችልም አልኩ። በቃ አንተ እኔ እንደ አዲስ ልትሰራኝ አትችልም። እሺ እኔ እንደገና ወደኋላ እድሜ ሁሉ ነገር ተቃጥሏል። እሺ ከዚህ በኋላ እኔ ወደኋላ ልመለስ አልችልም። የኔን ህይወት ትመልስልኛለህ፣ እድሜን ትመልስልኛለህ፣ ልጅነቴን ትመልስልኛለህ፣ ሳቄን ታመጣዋለህ። ምንም ነገር አንተ ልታደርግልኝ አትችልም። እሺ ስለዚህ ተወኝ። ወንድም አልፈልግም። በቃ ተወኝ አልኩ እኮ። እሺ ቆይ ተረጋጊ። ወይኔ እናቴ ድረሽ። በቃ ተወኝ አልኩ። እኔ ምንም ነገር አልፈልግም። አይደለም መናደድ እኮ አይደለም። እንደዚህ መሆን የለብሽም። ተረጋጊና ቀስ ብለሽ እንትን በይ። ወይ ደግሞ ማውራት ካልቻልሽ ደግሞ በቃ ተው። እሺ ቆይ የት ነው የምትሄድ እናቴ? የት ነው የምትሄድ? ትሄድ ተዋት ትሄድ። አዎ ደቀቅ ያልጋችንሽ። እንደዚህ ሁሉ ጊዜ ታለቅሳለች ማለት ነው? አዎ እንግዲህ ሲበዛ ያስለቅሳል። እሺ እናቴ በቃ ይኸውልዎት አሁን ማስመሰሉም ይበቃ። ይተውት። እርስዎ የተፈጠረ ነገር ካለ ይንገሩኝና እኔ ማግዘዎት ነገር ካለ ለገዘዎት። አሁን እቺ ልጅ እንግዲህ በቁስሏ ገብቼ ስነግራት ሳሳውቃት አልቅሳለች። ይሄ የተፈጠረው ምንድነው? ባለቤቶት ያደረገው ነገር ነው። ይህንንም እናውቃለን። ድምፅ አለ፣ በድምፅ ሪከርድ ተይዟል። ስለዚህ የተፈጠረውን ነገር ይንገሩኝ። ምንድን ነው የሆነው? እርስዎ አሁን ዝም ያሉበት ምክንያት ምንድን ነው? ለሰው እንዴት አይናገሩም? ለህግ አካል ለምን አያመለክቱም? እርስዎንስ የሚደበድብበት ምክንያት ምንድን ነው? በፊት እርስዎ የሰሩት ጥፋት አለ ወይ? እየቀጣዎት ነው ወይስ ምንድን ነው? ለምንድን ነው ማን የሰጠው መብት የመደብደብ? ይንገሩኝ። በቃ አሁንማ እኮ ስማችንም ውጪ ስለወጣ ምንም ማድረግ አልችልም። ያው እኔም ጥፋተኛ ነኝ። እንግዲህ ልጄም ከመደፈርም ከመደብደብም እኔም ከመደብደብም እንግዲህ አለማወቄ ዝም ብያለሁ። ይቅርታ። አንተንም ግን እኔ ከሱም አሁን የለም ቆይቷል። ግን ቢሞትም እኔ ምንም እንትን አይደለም። አዎ ቢሞትም በቃ ያው ስጥተኛለ እንግዲህ እኔ ብዙ ችዬ ነበርና እኔ እሱን ምንም በቃ ህይወት ያበላሽ ህይወታችንን ያበላሽ የልጄንም ህይወት ያበላሽ ስለሆነ በቃ ይሄ ሞት ፍርድ ቢፈረድበት ራሱ ደስተኛ ነኝ። ውስጤ በጣም እየተቃጠለ ነው ያለው። ምንድነው እሺ የተፈጠረ? አሁን ያው ጥቃትም ስለደረሰ ይህን ነገር የሚያደርገው ምንድነው ምክንያቱ? ያው ሰላም የለንማ። እኔም መደብደብ ነው፣ እሷም ኃይለኛ ናት፣ ትቆጣለች። የምትቆጣውም እሷ ምክንያት ይኖራታል እንግዲህ አለማወቅ ነው። እና እንዴት አስቻለሽ? በርግጥ እኔ ብዙ ጊዜ ሲደፍራት እንዴት አስቻለውት? አንቺ እርስዎ እንዴት አስቻለውት? ይንገሩኝ እስኪ። እንግዲህ ያው አንዳንዴም አላምንም፣ አንዳንዴም እያለቀሰችን በምትጠብቀኝ ሰዓት እውነት አይመስለኝም። ያው ተነግሮት የለምን ልጅ አይደለች? ልጅ ለእናቷ ትደብቅ ምንም ነገር ቢፈጠር። ዝም ያሉበት ምክንያት እርስዎ ምንድን ነው? እኔ ሆነኝ ጥፋት ላይ እንትን ያልኩትና ይሄ ፍትህ ራሱ ቢኖር ጥሩ ነው። ጥፋተኛም ነኝ እኔ እንግዲህ ይቅርታ እልሃለሁ። ያው አንተ ምንድን ነው ያጠፋሁት? አሁን ዝም ስላሉ እኔን ስለደበቁኝ ስለደበቅኩ። እሺ ጥሩ፣ አሁን ወደ ጥሩ መጥቷል። እግዚአብሔር ይስጥዎት። በቃ ማለት እያደረጉት ያለው ነገር ትክክል ነው አይደል? አዎ ጎረቤት እንግዲህ ከሰማ እኮ ይሄው ጎረቤት ሰምቷል። መረጃ ይዣለሁኝ፣ መረጃ ሙሉ መረጃ ይዣለሁኝ፣ ሙሉ መረጃ። ይሄ ነገር ሲፈጠርባት ደውላ ስልክ በምታወራበት ሰዓት ሳትዘጋው ነው ከክፍሏ ገብቶ ይሄን ነገር ያደረገው። ይሄን ነገር ሲያደርገው ስትጮ ያለውን ነገር ዝም በይ ሲል የሱ ድምጽ ሁሉ አለ። እሱ አሁን ወንጀለኛ ነው። አዎ በጣም ወንጀልማ አለ። ያው ጥፋት የኔ የሆነው ግን እሱን አሁን እኔ እንጃ ከመገላገልም ወደ ኋላ አልልም። ነው ምንድን ነው አሁን የት ነው ያለ? አሁን ሌላውን ነገር ይተውልኝና ያለበትንም አናውቅም። አይደለም ለምንድን ነው እንደዚህ የሚሉ? ባቅማ ያው ነገር አለ። ከመጣማ አሁን የመጨረሻ ነው። ያው ፈልጠዋለሁ በቃ ማለት ምን በሚዲያ ወተናል። ጎረቤት ከሰማ እኔ ምን አሁን ሁሉም ሰምተው ሀገር ነው የሰማ። ልጄም እኔም የሰው መሳቂያ ስለሆንኩኝ እሱን የመጨረሻ ከቻልኩኝ መግደል። መጀመሪያም ዝም ብለው የነበረ የሰው መሳቂያ እንሆናለን ብለው ነው። እሱ ነው ያስደበቀን። ለምን ልጅ አይደለች?
እርስዎ የእናት አንጀት እንዴት ይጨክናል? አለማወቅ። ይሄ ካለማወቅ ጋር ያገናኝ። እያለቀስኩ ነው የምኖረው እኮ ተፈጥሮን እኮ ነው ተፈጥሮን። አረብስ ግን አንተ አሁን ማን ነግሮ ነው? እቺ ጎረቤት ናት። እንዴት ነው ልትመጣ የቻልከው? አይደለም ጎረቤት አልነገረኝም። ጎረቤት የነገረኝ መረጃ ስፈልግ የእሷን ስልክ ጠልፈናል። የእሷን ስልክ ስንጠልፈው ያወራቸዋል። አብዛኛው የምታወራው ደግሞ ከክርስቲ ጋር ነው። ከክርስቲ ጋር ያወራችው ደግሞ ይህን ነገር እንደተጎዳች ይህ ነገር እንደተፈጠረባት ሁሉንም ነገር አወርታለች። ስለዚህ አሁን አንድ ነገር የምነግሮት ካሜራው እየቀረጸ ነው። ካሜራው ይጥፋና ካሜራማኑ ይውጣ። ያልነገሩኝ ካለ ይንገሩኝ ለኔ። በቃ ይሄን ነው የምልዎት። በቃ ምንም የለም እኮ አሁን ይኸውልህ፣ ችግር የለውም። ምን ሌላ ነገር ምን ይኖራል ብለህ ታስባለህ? ቆይ እናቴ፣ ችግር የለውም። ካሜራማን ውጣ፣ በሩን ዝጋ፣ ውጣ፣ ውጭ አቁሞ፣ ሪከርድ የሚያደርገውን አቁሞ። እኔና እማዬ ብቻ ነው የምናወራው። በቃ ውጣ፣ ስጠራ ትመጣለህ። በቃ እናቴ፣ ይኸውልዎት፣ መቼም የሰው ልጅ ይሳሳታል። እኛ ሰዎች ስንባል በስህተት ነው የመጣን እንደውም የሚመስለኝ ነው። እንሳሳታለን። ነገር ግን የተፈጠረ ነገር አለ፣ የደበቁኝ ነገር አለ። እርስዎ ደብቀውኛል፣ ልጅዎት ደብቀኛለች። ምንም ችግር የለውም እኮ እንደዚህ እያደረገ ይኑር የሚለው ሰው የለም መቼም። ስህተት ነው። ግን እርስዎ ሲጀምር በምን አንጀቱ አስቻለዎት ይህን ነገር ስታደርግ? እንዲያው ይሁን እንኳን ብለን ብንቶ በየቀኑ እየመጣ የሚደባደብ የሚማታ ባለቤትዎት የት ሄደ? ያለበትን ቦታ ማይናገሩና ማያመለክቱ ከሆነ ሕግ ይጠይቆታል። ነገር ግን እኔ ማገዝ የምችለው ነገር ካለ ልገዝዎት፣ የተፈጠረውን ነገር ይንገሩ። በቃ ምንም አታግዘኝም አንተ። አሁን ይቅር በለኝ በቃ። እንዳትነግረኝ፣ ጉዴን አታውጣው በቃ። እሺ እናቴ፣ ያለወጣውም ችግር የለውም። እኔም ተዋርጃለሁ፣ ልጄም ተዋርጃለሁ እኮ። ይረጋጉ ታዲያ። አሁን እኮ ማልቀስ መፍትሄ እኮ አይደለም። ምን አደርጋለሁ ታዲያ? እንዴት ገባኝ። ይቅር በለኝ በቃ። አታውጣብኝ አንተ። ይሄን ጉድ አታውጣብኝ። ይኸው ያስጠፋሁልዎት እኮ ለዛ ነው እናቴ። አያልቅሱም። ያስለቅስ ምንም ነገር የለውም። ካሜራውን ያስጠፋሁት ካሜራማኑንም ያስወጣሁት እኔና እርስዎ እንድናወራ ነው። ስለዚህ ምንድን የት ነው ሄደ ባለቤትሽ? የት ነው ሄደ? እንግዲህ የት እንደሄደ አላውቅም። ከመጣ ያው ስልክን ስጠኝ እደውልልሃለሁ። አይደለም ወይ ደግሞ እኔው ገላግለዋለሁ ብያለሁ በቃ እኮ። አይደለም እናቴ፣ ሁሉት እንደዚህ መሆን የለበትም። እንደሆነ አይደክመኝም። እርስዎ ያው እየተንቀሳቀሱ ነው ቦታ ቦታ። እኔ አይደክመኝም። እንደዚህ ቁጭ እንዳልነ ውዬ አድራለሁ። በቃ ስራዬ ስለሆነ መመርመር ስራዬ ነው። ኃላፊነቴን በአግባቡ ነው የምወጣ። ስለዚህ የተፈጠረ ነገር ሊኖር ይችላል። ይንገሩኝና የምናስተካክለው ከሆነ እናስተካክለው፣ ማናስተካክለው ከሆነ ደግሞ የህግ አካል ስለሚመለከተው የህግ አካል ጣልቃ እናስገባለን። ስለዚህ ምንድን ነው የተፈጠረው? የት ነው የሄደ ባለቤቶት? በቃ እኔ እንግዲህ ያው ከስራ ስመጣ ያው ቀን ነው፣ ቤት በሩ ገርበብ ብሏል። በሩን ትንሽ ሳብ አድርገውታል። ስገባ ያው ለዋ ላይ ወጥቶ ነው ያገኘሁት። በጣም ነው በቃ እኔ ተሰማኝ። ራሴን ለማጥፋት ነበር፣ ግን ለምን ራሴን አጠፋለሁ? ገባሁ። የቢላ ሽንኩርት ይዤ ወጣሁና አንገቱን ሞተ። ምንም ማድረግ አልችልም። በቃ እንግዲህ እውነት አውጪ ብለኸኛል። ልክ ነው እናቴ። ከዛ እኔ የሆንኩትንም አላውቅም። እንግዲህ አሁን እውነትን አውጥቻለሁ። ያው ለህግ አቅርበኝ። እኔ እንደውም ራሴም እጅ እሰጣለሁ ብዬ ነበር። ስለዚህ አንተ ደግሞ ያው ለህግ አቅርበኝ። ይሄን ነው የምለው። ጥፋት የራሴ ነው። በፊቱኑ ዝም ማለትም የለብኝም። ትክክለኛ ግን ሳይ ገድዬዋለሁ። የለም በህይወት። ስለዚህ ይሄን ነገር ፈጽመውታል? ፈጽሜዋለሁ። ስንት ጊዜ ነው የወጉት አንገቱ? በአንዴ ነው። አንዴ ነው የወጉት? በአንዴ። ስለዚህ እንግዲህ አንገቱን ነው እንግዲህ ይወጉታል። አንገቱን ይወድቁታል። ከወጉት ደም ይፈሳል ቤቱ። ማን ነው ያጸዳዳው? ማን ነውስ? የት ነው የሄደ? ሬሳውስ ማን ነው የወሰደው? እኔ የወሰደውን አካል መናገር አልፈልግም። እኔ አውቀዋለሁ፣ መናገር አልፈልግም። ያገዘውት አካል አለ፣ ያገደው አለ፣ ግን የገደልኩት እኔ ነኝ። እኔ ለልጄም ለራሴም ፍትህ ነው የምፈልገው። ስለዚህ በገዛ እጅሽ ፍትህ ሰጥተሻል ማለት ነው? በገዛ እጄ ፍትህ ሰጥቻለሁ። ለምንድን ነው ታዲያ ማመልከት አይችሉም ነው ወይስ ነርቨስ ስለሆነ ነው በሰዓቱ? ካመለከትኩኝማ ብዙ ነገር አለው። ለልጄም ጭንቅላትም ራሱ በቃ እኔና ልጄ ጠፋን ለተወሰነ ጊዜ ማለት ነው። ያ ነው የተፈጠረው። ይሄ ነው የተፈጠረው። ይሄ ነው እና ምንም ለራሴም ለልጄም ፍትህ ነው። ስለዚህ ሙቷል።
ባለቤቶት ሙቷል። ካሰርከኝም እሰረኝ፣ ህጋዊ ቦታ ውሰደኝ። አሁን በቃ እንግዲህ አንድ ነገር ልንገሮት እናቴ፣ እኔ ህግ በእጅ ፍትህ አይሰጥም። ህግ በህግ ነው። ወንጀለኛ የሰራ ሰው በህግ ነው የሚቀጣው አይደል? ህግ የተቀመጠ ለዛ ነው። እርግጥ በሰዓቱ ተናደው የወሰኑት ውሳኔ አለ፣ ወስኛለሁ። ስለዚህ ያንን ውሳኔ ደግሞ ህግ አይፈልገውም። ስለዚህ እኔ ምንም ማድረግ አልችልም። እኔ ስራዬ ነው፣ ስራዬ መመርመር ነው። መርማሪ ጋዜጠኛ ነኝ። እመረምራለሁ፣ አወጣጣለሁኝ። እውነቱን ካስወራው በኋላ ወደ ህግ አሳልፌ እሰጣለሁ። ከዛ በኋላ ህግ የሚያው ይሆናል። እርስዎም ወደ ህግ ከሆነ ውሰደኝ ችግር የለውም ብለውኛል አይደል? ስለዚህ እኔ ምንም ማድረግ አልችልም። ስራዬን እየሰራው ስለሆነ እናቴ። ካሜራማን፣ እንደሱ ከሆነ ካሜራማን ገባ። ሪካርድ እያደረገ ነው አይደል? በጣም ጥሩ እናቴ። እንግዲህ ምንም ማድረግ አልችልም አይደል? እኔ ምንም ማድረግ አልችልም። ምንም አልችልም። አንተ በዚህ ውስጥ እኔ ምንም ማድረግ አልችልም እናቴ። ስራዬን እየሰራው ስለሆነ ይነሱና እጆትንም ማስረው መዘውም ነገር የለኝም። የህግ አካል በር ላይ ስላለ ወደ ውጭ እንወጣና በሰላም ይሄዱ። እሺ፣ ይለፉ፣ ችግር የለም። ቀስ ብሎ እግሮት ይክፈቱት በር። እንግዲህ ተመልካቾቻችን ያው የተፈጠረውን የሚያሳዝን ነገር እንደሰማችሁት ነው። ያው መፍረድ አንችልም። ሴትዮቱ ያለችው ምንድነው? በህግ አካል ተይዛ ስትሄድ ፍትህን በእጅ አግኝቻለሁ፣ ምንም የሚቆጨኝ ነገር የለም፣ የምኖረውም የሚያጓጓኝም ነገር የለም፣ ፍትህን በእጅ አግኝቻለሁ እያለች በተደጋጋሚ ስትጮህ ነበርና እንግዲህ እንደ ራሷ አመለካከት ትክክል ነው ብላ ነው የምታስብ። በህግ ከሄድነ ደግሞ ይሄ አላግባብ ነው፣ ትክክል አይደለም። ምክንያቱም ምንድነው እናንተ ይህን ነገር የምታደርጉ ሰዎች በሙሉ ይህ ጥቃት ሲደርስ እናንተ ልታደርጉ የምችሉት ነገር ምንድነው? ማመልከት። ሴቶችና ህፃናት በጣም ትልቅ ስራ እየሰሩ ነው ያሉ። ከነሱ ጋር በመተባበር ነው አሁን የሚሰራ ነው። ሴቶችና ህፃናት እንደዚህ በቀላሉ ሁሉ ነገር የሚያልፉ አይደሉም። በቃ አንድ ጉዳይ ከያዙ አንቀው ነው በቃ እስከ መጨረሻው ድረስ ነው የሚሄዱ። ስለዚህ ለነሱ ማሳወቅ፣ በቀጣይ ደግሞ ወደ ጣቢያ እየሄዳችሁ መናገር፣ ማሳወቅ። ያልቻላችሁ ደግሞ ለእኛ ደግሞ አሳውቁና የምናውቀው ነገሮች ካለ ውስጥ ፈትፍተን ገብተን አንቀን ይዘን እንወጣለን። ይህን ስራ የምትሰሩ አጸያፊ ስራ የምትሰሩ ትልቅ ሰው መሆኑ ትንሽ ሰው፣ ሴቶችና ህፃናት እጃችሁን አንሱ። ሴቶችና ህፃናት ላይ እጃችሁን አንሱ። እንደዚህ አይነት ስራ የምትሰሩ በሙሉ ተጠንቀቁ። እያንዳንዳችሁ የት እገባለሁ፣ በምንም አይነት መንገዱ እገባለሁ። እንደዚህ አጸያፊ ስራ የምትሰሩ በሙሉ ኢትዮጵያዊ ማንነታችን አታጥፉት፣ አታጠልሹት። በማንም መጠራት የለብንም እኛ። ስለዚህ ይህን ነገር የዛሬ መልእክቴ ነው። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ መልካም ቆዩ።